ስዩምንም ዲያቆን ስዩምን እንዳትወያይ ብዬ አንዱ የተናገርኩት ነው። ለምሳሌ ለምንድን ነው የሚወያየው? እሱ ቤት አንድ ሌባ ቤት፣ አንድ አጭበርባሪ ቤት ለምንድን ነው ሄዶ የሚወያየው? ኦኬ በቃ ሚዩት አድርገው። ለምንድን ነው? ኦኬ ሚዩት አድርገው። ኦኬ ዮኒ ማኛ አጭበርባሪ ነው፣ ሌባ ነው። በዚህ አይነት ምንድነው ያለችው? የሰባ ከርከሮ ነው ያለችው ባለች ኦፓል ወዛም ከርከሮ ነው ያለችው። እሷ አለች ያለችው ነው ያለ አይደል? ባልደረባው ዮኒ ማኛ ጉዱን አውጥቶበታል። እዚህ ቪዲዮ ስር ያው መዝሙር ያሬድ እንደዚህ የሚል ኮሜንት ሰጥቶ ነበር። ቪዲዮ ያው እሱ ላይ አለ። አሁንም በጣም ጥሩ ነገር ነው ያደረከው ወንድማችን። ብዙ ተንኮል፣ ደባ እና ሸር የተሞላ ልብ እንዳላቸው ማስተዋልክ። እንደውም ውይይቱ መራዘም ሳይሆን መቅረት ነው ያለበት፣ በርታለን የሚል ኮሜንት እዚህ ቪዲዮ ስር ጽፎለታል። ውይይቱን እንዲደረግ ይፈቅዳል ብዬ ስላላመንኩኝ ነው መዝሙረ ጋር ዮኒ ጫጫታ ውስጥ ነኝ ያለሁት። ዲያቆን ስዩም መጥቷል። ይግባ ይባረክ በደስታ። ኦኬ ሳሮን ይቅርታ ላስወርድሽ እንዴ? በደስታ ታይቃው ነኝ። ጫጫታ ውስጥ ነኝ ያለሁት። ሳሮን እሺ ከወጣሽ አስገብቼ እላለሁ። አውራው እኔ ጫጫታ ውስጥ ነኝ ያለሁት። ከፈለጋችሁኝ እወጣለሁ። እንኳን ሰላም መጣ ዲያቆን ስዩም። ሰላም ነህ? እንደምን ናችሁ? ሰላም ነው አለን። ክብሩ ይስፋ፣ ጌታ ይባረክ። ምን ነው ከተማ? አይ አንተን እየጠበቅን ነበርኛ። አይ ትንሽ ያው አንተን ተሳደብክ እኮ በቪዲዮ ሰርተ ምናምን። የቱ ጋር ቪዲዮ አለ የተሰራና እንደዚህ የሆነ ፖለቲካ ነው የምንሰራ ባለፈውም እንደሰራ ነው አሁንም ምናምን ስትል ከዛ ልጆች አይ ነገር ምን አስበው ነው ምናምን በሚለው ተው ምናምን አሉ ማለት ነው። እዛው ፔጅ ላይ አልነበርክ እንደ ወንድማችን? እኔ ወርጄ ነበር። ኦኬ የምን ስድብ ነው የተሳደብኩት? እስቲ ንገረኝ። ተሳድባል እኔ ጋር እንዲሁም እንደዚህ መጀመሪያ ስታየው አይ እነሱ ፖለቲካ እንሰራለን ምናምን ስትል ማለት ነው። ከዛ ሁሉም ሰው ያን ቪዲዮ ነው የተቀባበለው። ባይዘው አላየው ከሆነ በጣም ጥሩ። ስለዚህ ኤርሚያስ ነው ያለው። አንተ የምትወያየው ከማን ጋር ነው? ያው በአንተ ቤት ነው። ቤቱ እኮ ነው እንትን የተባለው እኮ አሁን በአንተ ቤት ስለሆነ ምን ብዬ ቃል ገብቼልህ? በጣም ጥሩ። ለአንተ ምን ብዬ ቃል ገብቻለሁ? ደቂቃ ከመያዝ ውጪ አንድ ነገር አላረግም ብያለሁ አላልኩ? በህያው በእግዚአብሔር ፊት ለሀቅ ብለህ መስክርልኝ። እንደሱማ ደቂቃ ከመያዝ ውጭ ምንም አልልም ብለሃል አንተ ማለት ነው። ግን ከዛ በኋላ ብያለሁ አይደለ? አዎ ከዛ ውጭ ያልኩህ ነገር አለ አንተ? መዝሙር እንኳን ዛሬ አልከፈትኩም። መዝሙር ጌታ ምስክሬ፣ ዛሬ መዝሙር እንኳን አልከፈትኩም። አሁንም ፈቃደኛ ትሆናለህ? ሌላ ሰው ቤት ማን ይሁንልህ? በነገረ መስቀል ላይ አንተ ፈቃደኛ ሆነ ከኤርሚያስ ጋር ሌላ አንተ የፈለክበት ቤት ላይ አንተ ይሁንልህ። ችግር የለብኝም። እኔ ተሳዳቢ ነኝ፣ እሺ። እኔ ፖለቲከኛ ነኝ፣ እሺ፣ ልቀበል። አንተ ፈቃደኛ ሆነ በነገረ መስቀል ላይ ማን ቤት ሆኖ ትወያያለህ? ይሄ ሲያሳምናል። ዮኒ ማኛን ተው፣ ተሳዳቢ ባለጌ ነው። እኔ ልውሰደው ሪስኩን። አም ሶሪ፣ እኔ ተሳዳቢ ውሸታም ስለሆንኩኝ ይቅርታ። አንተና ወንጌላዊ ኤርሚያስ ከአንተ ከዲያቆን ስዩም ጋር አንተ የመረጥከው ፔጅ ላይ የት ቦታ ታደርጋላችሁ ውይይት? ኤርሚያስ አሁን ለምሳሌ ኤርሚያስንም ከአስተያየት ከተሰጠው ኤርሚያስ ከስድብ ነፃ እንዲሆን ማለት ነው። ምክንያቱም የሆነ አሁን አንዳንድ ጊዜ ስድብ ምን ያደርጋል? አንዳንድ ጊዜ የሆነ ዲቴል ያው እዚህ ጋር ታቆኛላችሁ አብዛኛው ሰው እሱን አይደለም። ሌላ ህዝብ ይፍረድ። ዲያቆን ስዩም ህዝብ ይፍረድ። ኤርሚያስ ተሳዳቢ ነው፣ ኤርሚያስ እንደዚህ ነው የሚለው ህዝብ ይፍረድበት፣ ህዝብ ይጠይቀው። አንተና እሱ ግን አንተ የምትፈልግበት ፔጅ ላይ ተገናኝታችሁ የምትፈልገው የኦርቶዶክስንም ልጅ አምጣ የምትፈልገው ፔጅ ላይ አንተና እሱ የምትወያዩበት ደቂቃ ተይዞ እሱ ብቻ ይደረግ ማድረግ ይቻላል። ምክንያቱም ውይይቱን አንተ ስለጠራ ማለት ነው።
ተሳዳቢ መሆኑን አታውቅም? አንተ እሱ ቤት ትገባለህ። ከዚህ በፊት ገብተህ ብዙ ጊዜ ተወያይተሃል። ሰድቦ ያውቃል፣ ዲስሪስፔክት አድርጎ ያውቃል። ንገረኝና አይ ከአንተ ጋር አልወያይም ተሳዳቢ ነህ ለምን አላልከውም? እስቲ ንገረኝ። ተሳዳቢ ነህ ኤርሚያስ፣ ከአንተ ጋር አልወያይም ተሳዳቢ ስለሆንክ አልወያይም አላልክም? ጥሪ አድርገህ በነገረ መስቀል ላይ እንወያይ ያልከው አንተ ነህ። ተሳዳቢ ከሆነ ለምን ጥሪ ያቀረብክለት? እስቲ ንገረኝ ማብራታ፣ በደንብ አድርገህ ንገረኝ በፈለግከው። ልነግርህ እኮ ነው በሰዓቱ የነበረው አንተ ስለ ነገረ መስቀሉ ነው አይደለ ልንነጋገር የነበረው ማንኛውም ዙሪያ ምንድነው አንተም ነበር ከዚህ ጋር። ከዛ ልደት ነበረ። ልደት በነገረ ድህነት እንነጋገር ምናምን አለው ማለት ነው ኤርሚን። ከዛ ኤርሚ አይ እኔ በዚህ አልነጋገርም የዛሬ 2 ዓመት ምናምን የሰራው ቪዲዮ ስላለ በሱ መነጋገር እንችላለን አለው ማለት ነው። ማን ኤርሚያስ። ከዛ ልደት ደግሞ እንደዚያ ሲጨቃጨቁ ልደት አስወረደው ይሁን ወርዶ ይሁን አላውቅም፣ ብቻ በሆነ ነገር ከዛ ወጣ። እኔ ከዛ የሆነ ተናገረ ኤርሚያስ የሆነ ነገር ሲናገር አይ ከኔ ጋር መነጋገር ትችላለህ ኤርሚ፣ ምክንያቱም በነገረ መስቀሉ ስለሆነ የምታወራው፣ ስለዚህ እኔ ጋር መነጋገር ትችላለህ አልኩት። ምክንያቱም ያው መልስ ስላለ ማለት ነው። እና ከዛ በኋላ እኔ እንደዛ ስለው እኔ ወረድኩኝ። በአጋጣሚ የሆነ ቢሮ እየሄድኩ ነበረ፣ ወረድኩ። ከወረድኩ በኋላ እንዴት ሆነ መሰለ አንተ ቪዲዮ እንትን አወራችሁ፣ ሪያሊቲ ነው ባይዘወይ፣ የሆነ መደባበቅ መወሻሸት ነው አያስፈልገው። ምክንያቱም እኔ ከወረድኩ በኋላ ዮኒ አንተ ያወራኸው ነገር አለ። ምክንያቱም አንተም ኦርቶዶክስ ነበርክ፣ ነገም ኦርቶዶክስ ትሆናለህ፣ እርግጠኛ የምነግርህ ነገር ግን ምንድነው አሁን ባለፈው ጊዜ እንደዛ ተናገርክ። ከዛ እሱ ቪዲዮ ወጣ። ገዛ እንዴ በጨዋነት ነው ልናወራ የነበረው። ስለዚህ ለምንድን ነው እንደዚህ የሆነው? ለምንድን ነው እንደዚህ ቪዲዮ መስራት ያስፈለገው? በቃ ፖለቲካውን በባለፈው እኮ ሰርተነዋል፣ የሚቀጥለው ደግሞ ለምን እንሰራዋለን ምናምን ለምን አልክ? ባይዘወይ እኔ አሁን እዚህ ጋር የምነግርህ ነገር እንደ ሁኔታዎች አንዴ ቆይ ስዩም፣ አንዴ ትቀጥላለህ። እንኳን ደህና መጣህ ስዩም። ተው እኔ ተመልሼ ልገባ ስለሆነ ወጣ ብዬ አንድ የላኩት መረጃ ስላለ ነው። ስዩም ዲያቆን ስዩም እንኳን ደህና መጣህ። ዮኒ ቅድም እንዳለ እኔ ቤት ደጋግመህ በመምጣት በመግባት እንደ ወንድም ተቀብዬ ስዩሜ ዲያቆን እያልኩ እየጠራው አውርተናል። አንድም ፕሌይ የምታደርገው ነገር የለም። አንተ እንድትወያይ ቃል ገብተህልን ሄደህ ነበር። እንዳትወያይ ያደረጉ ሰዎች ወንድምነት የላኩልህ ቪዲዮን ትከፍተዋለህ፣ ብሩኬ ማለት ነው። አንተ ቅድም እንደተናገርከው ቪዲዮ እንዳየነው ተረባርበው ወንድሞች ተረባርበው ብልሃልክ። ያልደወለልህ አገልጋይ ያልደወለልህ የሶሻል ሚዲያ አገልጋይ የለም። ከነሱ መካከል አንዱ ብሩኬ ክፈተው ስዩሜ ትቀጥላለህ። ቆይ እኔ ሀሳብ ትሰጥበታለህ። ስዩሜ እዚህ የሚሰድብህ አንድ ሰው የለም። አንድ ሰው አንተን ሳያከብር የሚናገር አንድ ሰው እዚህ ፔጅ አይኖርም። ቃል ለምድር ለሰማይ ተረባርበው ነው ያልከው ራስህ። ተረባርበው የስልክ መዓት ነው የወረደብህ። እነ ኢዮብ ዘሚካኤል እነ አሁን የሚከፍተው ሰውዬ ቢኒያም ብሩኬ ሚውት ሆነ። አንተ ጋር ማን ያልደወለ? እንዳትገባ ብለው ነው ያሉ። አሁን ከፍተህ ራስህ ተናግረህ በዮኒ ማኛ ማሳበብ አችልም። ከኔ ጋር ነው የምታደርገው። ዮኒ ማኛ ፖለቲካ ምናምን ነገር ብሎ አለ ብለህ በዛ አልታሳብባችሁ አትችሉም። አንዳችሁ ማትቆሙ ፊት ለፊቴ ማለት ነው። ከፈተው ብርቅ እንደዛ አላለም። እሺ ብራዘር ቆይ አሁን በሌላ አታሳብ። በባለፈው በቴዲ አሁን ቪዲዮ ይከፈት። ቆይ እኔ ጋር ነው አይደለ? የኔ ይቅር አልኩህ እኮ ስዩሜ። አሁን እኔ ጋር ዲያቆን ስዩም እኔ ጋር ይቀራል። አንተ የመረጥከው ቤት ይኬድና አንተ በመረጥከው በነገረ መስቀሉ ከኤርሚሻ ጋር ትነጋገራለህ። ቀላል እኮ ነው። በቃ ዮኒ ማኛ አይረባም። ስለዚህ አንተ በመረጥከው ፔጅ ላይ ገብታችሁ ትወያያላችሁ። ቀላል አይደል? ብሩኬ ያሳይና ቪዲዮውን አንተ የፈለግከውን ከዛ በኋላ አስተያየት ትሰጣለህ። ወንድማችን እኔ አይደለም ቪዲዮ ምናምን ሳይሆን እኔ አሁን ኦልሬዲ ቪዲዮ ብሩክ ምን እያደረግህ ነው? ቪዲዮን ክፈተው። መልዕክቱን ላሳይቻለሁ ነው። ቆይ ስዩም ታወራለህ። ቪዲዮን ክፈተው እና ከዛ ያሳያል።
አዎ ታሳየኛለህ የፈለግከውን ስዩሜ፣ ችግር የለም። ስዩሜ ትናገራለህ፣ ችግር የለም። ነገር መወያየት እንደዚህ አሁን እንደዚህ አይነት በፖለቲካ መሳሪያ ነገር አለ። ብራዘር ባንዴ ስዩም ፕሊዝ፣ ስዩም ፕሊዝ። የደወለልህ ሰው አይደለ አክብሬ ማብራት የደወለልህ አስገብቼ ያለው በአንተ ምክንያት ነው፣ ፖለቲካ ሊሰራ ነው ተብያለሁ እኔ አይደለ? እሺ የእኔ ይቅር ብያለሁ ቃል በቃ እኔ ፖለቲካ ልሰራ ስለሆነ ይቅር ነው። አንተ የምትፈልግበት ቦታ ላይ አንተ ባልከው ከኤርሚሻ ጋር ትወያያለህ። ስለዚህ አንድ ቪዲዮን ያሳይና አንተም ደግሞ የምታሳየውን ቪዲዮ እንሰማለን። ክፈተው። ለአሁን ሰውን መወያየት ነገርኩህ እኮ ስዩም ካንዴ ፕሊዝ፣ ስዩም አንዴ ማዳመጥ እንችላለን፣ ቪዲዮን ማየት እንችላለን። ለምን ትከላከል? ብሩክ ምን እያደረክ ነው? ብሩክ ቪዲዮን ክፈተው። የነቃው እንደምነት ተከፍቶ ነበር እኮ ኤርሚዬ፣ ስዩም ሲያወራ ነው ያቆም። ኦኬ ክፈተው፣ በቃ ክፈተው። ፊት ለፊት ላይ አድርገው ሰውየው እያወራ ክፈተው። ስዩምንም ዲያቆን ስዩምን እንዳትወያይ ብዬ አንዱ የተናገርኩት ነው። ለምሳሌ ለምንድን ነው የሚወያየው? እሱ ቤት አንድ ሌባ ቤት፣ አንድ አጭበርባሪ ቤት ለምንድን ነው ሄዶ የሚወያየው? ኦኬ በቃ ሚዩት አድርገው። ለምንድን ነው? ኦኬ ሚዩት አድርገው። ኦኬ ዮኒ ማኛ አጭበርባሪ ነው፣ ሌባ ነው። በዚህ አይነት ምንድነው ያለችው? የሰባ ከርከሮ ነው ያለችው አለች። ኦፓል ወዛም ከርከሮ ነው ያለችው። እሷ አለች ያለችው ነው ያልኩት። ኦኬ ዮኒ ማኛ ሌባ ነው አይደል? ዲቤቱ ከኔ ጋር የፈለግከው አሁን አንተ ከፈለክ ዮኒ ያለውን ከዚህ በኋላ ቆማለሁ። አንተ በምትፈልገው በኦርቶዶክሳውያን ቤት ይሄንን ዲቤት የምትቀበል ከሆነ ሰዎች ተረባርበው ነው ያዳኑ። አንተም ነው የተናገርከው። አቅም አለኝ ብለህ የምትል ከሆነ መዋየት እንችላለን። ግን ተረባርበው እነ ኢዮብ ዘሚካኤል፣ እነ ቢኒያም፣ እነ መዝሙር ያሬድ ዋቴቨር ተረባርበውብህ ነው አቁም፣ እንዳትገባ አትቁም፣ ከዚህ ሰው ጋር እንዳትገባ ብለው ያሉህ ይሳደባል ብለው አሉ። አንተው ራሱ ትመሰክራለህ ህሊናን ካልሸጥክ። እኔ ቤት መጥተህ ዲያቆን ስዩሜ ና ግባ ብዬ አስገብቼህ አንድ ቀንም ሰድቤ አያለቅም። አንድ ቀን ያ አሁን ኦርቶዶክሳውያን መደበቂያ የላችሁም። በቃ ጭምብላችሁ ተገልጧል። በቃ የዘመናት ጉዳችሁ ተዘርግፏል። እሱ ፈርተህ ካልሆነ በስተቀር የለም። ዮኒ መቀጠል ትችላለህ። ጨርሻለሁ። እሺ ስዩሜ አንተ የፈለክበት ቦታ ጋር ተወያይ። እኔ ሌባ ነኝ፣ እኔ አጭበርባሪ ነኝ፣ እኔ ፖለቲከኛ ነኝ፣ እኔን ተውኝ። አሁን እኔ ጋር ሳይሆን የት ቦታ ይመችሃል ስዩሜ? ስለዚህ አሁን አብዛኛ ሲጀመር ማለት ነው አንተ ማነው ዮኒ አንተ የተናገርከው ነገር ልክ እንደ ባለፈው ቅድም እንዳልኩ ነው ባይዘው ማለት ነው። ስለዚህ ማንኛውም ሰው እንደዚህ አይነት ንግግር ሲሰማ ልክ አይደለም። እኔ ራሱ እንዴ ምን አስበው ነው ብያለሁ። የቀረንበት ሪዝን እሱ ነው። ሌላ ቤተክርስቲያን መልስ የሌለው ሆኖ ምናምን አይደለም። ደግሞ እኔ መልስ ባይኖረኝ እኔ ቤት ቀረ እኮ ስዩሜ፣ አሁን እኮ አስረዳው። እኔ ቤት ቀረ። ታንክ ዩ። እሺ እኔ ሌባ፣ እኔ አጭበርባሪ፣ እኔ ፖለቲከኛ አም ግድ አልኩ። የት ቤት ይሁንልህ? ቀለል ያለ ጥያቄ ነው። መልስ አላት ቤተክርስቲያን። የት ቤት ትወያያላችሁ? ይሄን መልስልኝ። የት ቤት መወያየት እንችላለን በደስታ። መዝሙር ያሬድ ግን ቆይ በጣም ደስ ይለኛል። መዝሙር ያሬድ ግን እኔ ቃል እንደገባሁት በመካከላችሁ ትንፋሽ ላይናገር ቃል ግባ። ደቂቃ ነው የሚያዝላችሁ፣ ደቂቃ ይያዛል። ኤርሚሻ ያወራል የሚፈልገውን ያህል፣ አንተም ስታወራ ታወራል። አሁንም ደምረው ምታች እየላከልህ ነው። ለመግባት ፈልገዋል እንዴ? ደምዬም ፈልገዋለሁ እንዴ? ብራዘር ና አስገባ። ደምዬማ ማብሮ ና እንዴ? ደምዬ ወዳጃችን እንዴት አስፈልጋል? ፎርፌ በትልቁ ላር ፎቶ ተይዞ ነው አባት ፎቶ ተይዞ እንደዚህ ይባላል። ኦርቶዶክስን አታሰድብ ደምዬ፣ ሌላ ብዬ ነው ባለፊሆን
ጥሩምባ ነፊውን ጋባት ጡጡጥ ባለ በረከት የለም አባቴ። በጡጡጥ በረከት የለም ጀለስ እንዴ ደም እየተመለስ እንጂ ጡጡጥ እያልክ ትሄዳለህ እንዴ? አረ ደም የተመለስ ኤኒዌይስ አሁንም ስዩሜ ና ሀሳብን ግለጽ ማብራታ ናጋ ሀሳብን ንገረኝ። ዮኒ ማኛ ሌባ አጭበርባሪ ፖለቲከኛ ነው ተቀብያል፣ እስማማል፣ ችግር የለብኝ። መዝሙረ ያሬድ ቤት ይቻላል፣ ምንም ችግር የለም። መዝሙረ ያሬድ ግን ዝም ብሎ ማዳመጥ፣ መግጠም ከፈለገ ራሱ ይገጥማል፣ ካልሆነ ግን ዝም ብሎ ማድረግ አለበት። ይቻላል። ጡጡጥ እያልክ ቅድስና የለም አባቴ። በጡጡጥ የሚመጣ ነገር የለም፣ በጡጡጥ የለም። አትፈርጥጡ። የስ በጡሩምባ ቅድስና የለም አባዬ። ያና ደሜ ጡጡጥ ሆኗል ስምሽ አባ። ይመች። ለማንኛው ዮኒ ወጣ እንደ ዲያቆኑ ወጣ ብራዘር ማብሮ ወጣ እኮ ከጥሩምባው ጋር እንዴ ውል ሳንፈራረም ዲያቆን ስዩሜ እኮ ይኸው መጥቷል። ተባረክ ስዩሜ ናት። እንግዲህ ደሜ መጥቶ ነው ይህን ነገር ያደረገው። እያየን ነው። ደሜ መጥቶ ያደረገውን አይተሃል። ይመች ዲያቆን ስዩም። መቼ ይሁን ቀጠሮ? ቀጠሮ የዋድ አቅርቧል እየተባለ ነው። ቆይ ቢኒሻዬ አንድ ቀጠሮ መቼ ነው ስዩሜ? የዋድ ቀጠሮ አቅርቧል አሉ። ለተናገር እውነቱን እሱ ሲጨርስ ከዛ አንተነህ ወረፋ አለ። ነው። ስንታችሁ ነው የምቀጥሩት? እሱ የዋድ ማን ነው? ኦርቶዶክስ ነው የዋድ ነው እሱ። ስለዚህ እሱ ይገባና የት ቤት ይሁንለት? የዋድ በምን ጉዳይ ላይ ነው? አላውቅም በምን ጉዳይ እንደሆነ። ምናልባት እሱንም አጣርተህ መምጣት ነው አራድዬ ልጅ። እሱንም አጣርተህ በምን ጉዳይ እንደሆነ፣ ምክንያቱም ኦርቶዶክስ ብዙ ዘርፈ ብዙ ናት። ገባ? ዘርፈ ብዙ ስለሆነች በምን እንደሆነ ጠይቅ እስኪ። በምንድን ነው የዋድ ጥሪ? እኔ ልናገር። ሰዎች ቪዲዮ ልከውልኛል። ዮሐድ ኢዮብ ዘሚካኤል ታላቁ የሚባሉ ሰዎች ኢቲክስ የሌላቸው በጣም ይቅርታ ለዚህ ንግግሬ ጋጠ ወጥ የሆኑ ሰዎች መሆናቸው ነግሬያቸዋለሁ። እነሱ ባሉበት ከእነሱ ጋራ በምንም አይነት መልኩ እንኳን ዲቤት አይደለም ውይይቱ እንኳን ራሱ ገስት ላይ ሳገኛቸው አውርተን አናውቅም። ይህንን ያውቃል ኢዮብ ዘሚካኤል ያውቃል፣ ዮሐድ ያውቃል። ሜት አድርገው ማነው ዮሐድ ያውቃል፣ ኢዮብ ዘሚካኤል ያውቃል፣ ታላቁ የሚባለው ሰው ያውቃል። ነግሬያቸዋለሁ። በጣም ኢቲክስ የሌላቸው በተለይ አሁን ይሄ መናገር ይችላል። ቆይ አንዴ ዮኒዬ፣ ስለ መቼም ስዩሜም ያውቃል። ሁለቱ ራሳቸውን ደብቀው መልካቸው አይታወቅ ምን አይታወቅ የቤተክርስቲያንም አገልጋዮች፣ አንደኛው የቤተክርስቲያን አገልጋይ ይመስለኛል ታላቁ። ከዛ ውጭ ግን ኢዮብ አሁን በቤተክርስቲያን ሙያም ያሉ አለ መጽሐፍትን የማያውቅ ነው። ያኛውም ዮሐድም የተባለው ጭምር ማለት ነው። ታላቁ እንኳን አይ ቲንክ የቤተ ክህነት ሰው የተማረ ሰው መሆኑ ንግግሩ ያስታውቃል። ቤተ ክህነት ላይ አልተማረም ብያለ መለያ ነው። እነኚህ ሰዎች በጣም ይቅርታ ቅድም ያልኩትን ቃል ድጋሚ ያልደግመው መልሳችሁ ስሙት። እንደዚህ አይነት ሰዎች ናቸው። በእነ መዝሙረ ያሬድ አይን አላያቸው። መዝሙረ ያሬድ አሁን ለውይይት ለመግባባት እቤቱ ስንት ጊዜ ገብቼ ጥያቄ ተጠይቄያለሁኝ፣ መልሻለሁኝ። ብዙ ጊዜ አውርተናል ከእሱ ጋር ማለት ነው። ከካኬም ጋር እንደዚህ በባለፈው ላይ አውርተናል። ልደት ቃልም እንደዚህ ዲቤት አይሆን እንጂ አውርተናል። የማወራቸው ሰዎች ናቸው። እነ ሚኪ እየገባው እነሱ ጋር አወራለሁ። እነኚህ ሶስት ሰዎች ግን
እነግራቸዋለሁ። ከእነሱ ጋር አይደለም ዲቤት ውይይት ማላረገው የተግባቦት ሕግ አያውቁ በጣም ጋጠወጥ የሆኑ ሰዎች ናቸው። እና ዮሐዴ የላከልኝን በነገረ ጥምቀት ላይ የላከልኝን አይቼዋለሁ። አይቼ ስቄን ያለፍኩት ለምን ነግሬዋለሁ። ነግራዋቸው የማይገባቸው ሰዎች ናቸው አንዳንዶቹ ማለት ነው። ለምንድን ነው የእሱን እውቀት ፈርቼ ሳይሆን በጣም ስርዓት አልባ የሆነ ሰው ነው። አንድ ሁለተኛ፣ ከዚህ በኋላ እኔ ከቤተ ክርስቲያኒቱ ህጋዊ ክህነት ያላቸው ልክ እንደ ስዩሜ እንደነ መዝሙረ ያሬድ ምናምን ነገር ዲያቆናት የሆኑ እንደነ አሁን የፈለገ እንደነሱ አይነት ሰዎች ካልሆኑ በስተቀር ከማንም ጋራ ዲቤት ጥሪ አልቀበልም። ውድቅ አድርጌዋለሁ የእሱን ጥሪ ማለት ነው። አንደኛ ቤተክርስቲያን አገልጋይ አይደለም፣ ሁለተኛ ስርዓት የሌለው ሰው ነው። ይሄን ደግሞ እኔ ከነዚህ ሰዎች ጋር አይደለም ዲቤት ውይይት እንኳን አላርግም ብዬ ብላክ ሊስት ውስጥ የከተትኳቸው ሰዎች ናቸው። ከኔ ጋር በፍጹም ለማውራት ቢፈልግ ሰላም ብሎ ቢለኝ እግዚአብሔር ይመስገን ከማለት ውጪ ከማንም የሰፈር ዱርዬና ጎረምሳ ጋር አልታገልም። ኦኬ፣ በዚህ እያዝልኝ ብራዘር። አሁን እኔ ልክ ፈለገ ዲያቆን ነው፣ ስዩሜ ዲያቆን ነው። አሁን የምፈልገው እኔ ከዲያቆናት ጋር ካህናት፣ መነኩሴ፣ መርጌታ ከነሱ ጋር ነው። ጳጳስ እንኳን ብያለም ቆሞስ ካሉ ማለት ነው ከነሱ አይነት ሰዎች ጋር እንፈልገው። ስለዚህ በምንም አይነት መልኩ ተንጫጩ ማንም አልቀበልም እሱ ማለት ነው። ፈርቻቸው ሳይሆን አንደኛ ቤተክርስቲያን አገልጋዮች አይደሉም። ኦኬ፣ ከዛ ቀጥሎ የእሱን ሀሳብ ሌሎቹ ይዘው ለመምጣት ለምን ፈሩ? አሁን ለምሳሌ ዲያቆን ካልሆነ የቤተ ክርስቲያን እንትን ካልሆነ ሌሎቹ በዛ ሀሳብ ላይ ተመርኩዘው ለመወያየት ለምን አልፈለጉም? ያ ወረፋ ጠብቅ ምናምን ነገር ብሎ በወረፋ አይደለም ብራዘር። እሺ ወረፋ ጠብቅ። አሁን በቃ ከላይ እስከታች ጌታ መድኃኔዓለም ጉልላታችሁን መጥቶታል። መንጫጫት ጀምራችኋል። እንዳንተ ዲያቆናት፣ ካህናት፣ መርጌቶች ይሁን ቤተክርስቲያኒቱ አያድምጥ አያደርብብኝ ቤተክርስቲያኒቱን የሚያውቁ ሚስጥር ያዩ እኔ ዲያቆኔ ብዬ ስል ሚስጥር ስላየው ስለማቀ ቀድስ ስለነበረ አንተ ስታቀርብልኝ ተቀበልኩ፣ ፈለገ ሲያቀርብልኝ ተቀበልኩ። የደምረውን የተቀበልኩት ደምረው የቤተ ክርስቲያን ሰው ስለሆነ አይደለም። ደምረው ለብዙ ዓመት ከቢንያም ሽታዬ ጋር ሲሰድቡ ነበር። ኦርቶዶክስን አታውቅ፣ ዲያቆን አይደለም፣ ውሸቱን ነው፣ እኛን በቀዋለን። በጣም ብዙ ቀረርቶ ፉከራ ሲያሰማ ስለነበር የዚህ ልጅ ትምክት አደባባይ ላይ ልሰብረው ነበር የፈለኩት። ትምክቱን ያልኩት እሱን እወደዋለሁ። አለማወቁን በእውቀት እዛው ሶሻል ሚዲያው ላይ ዲቤቱ ላይ ሳገኘው ላጫውተው ነበር የፈለኩትኝ። ለዛን የተቀበልኩት እንጂ ደምረው እዚህ ግባ የሚባል አይደለም። ኦርቶዶክስን የሴት በርና የወንድ በር የካህናት በር የትኛው ነው ተብሎ ቢባል እንኳን የማያውቅ ሰው ነው። ስለዚህ አለማወቁን ላሳየው ነበር፣ እሱም ትቷል። የዮሐድ ግን በዚህ እያዝልኝ ሲያምረው ይቀራል። ኤርሚያስ አበበን፣ ኢዮብ ዘሚካኤል እና እሱ ታላይነት ኢቲክስ ከኔ ጋር አያወሩም። እኔ ከሌሎቹ ጋር ግን በሙሉ አወራለሁ። ጥሪ እያቀረቡ ራሳቸው እንከባለላሉ። ያው ጥሪ ያቀረበ ማን ነው? አኬ ጥሪ ያቀረበ ሰረዘ። ለኔ ጥሪ አቅርቦ ማለት ነው ስለታቦቱ ሰረዘው። ልደተ ቃል አቀረበ ነገረ መስቀሉ ላይ ሰረዘው። ኦኬ፣ ማን ነው? አትናቴዎስ ይሻላል። ፈለገ አትናቴዎስ መጣ። በቃ ባዶ ነው ኤርሚያስ ባዶ ነው አለ። ባዶነቴን የሚሆን ባዶነቱ ታይቶ ወጥቷል። እኔ አሁን እሱን እዛ አልናገርም። እንትና ማን ነው? ደምረው ፎከረ፣ ሰረዘ። ደምረው ሲሰርዝ ሲሳይን መታችሁት። ምንም ያላደረጋችሁት ሲሳይ። አንተ ደግሞ ጥሪ ያቀረብክልኝ አትሰርዝም ወይ ብዬ ስልህ አልሰርዝም፣ የፈለገ ነገር ይመጣል ከኝ ዮኒ ማኛ ቤት ብዬ ስልህ ተስማማህ። ከዛ መጣና እዛ ሄዶ ይሄ ሌባ ብሎ እያሉ ይሳደባል። ዮኒ ማኛ ምናችሁን ሰረቀ? ሌባ ነው ዮኒ ማኛ። ልጨርስ፣ ከዛ እኔ ብዙ አላወራም። ልጨርስ ፕሊዝ። አደርብብኝ። ዮኒ ማኛ ምኑን ሰርቆበት ነው ሌባ እያለ የሚሳደበው? ያ ምላሰ ረጅም ሰውዬ ማለት ነው። ኦኬ፣ አደርብብኝ። ከዛ ሰጣለሁ። አደርብብኝ ማለት ስዩም፣ ይሄ ከዛ ፊት እንደምናወራው እናወራ። በቃ ቶ ይሄ ዘመን ለእናንተ ከፍቶባችኋል። ጭምብላችሁ ተገልጧል ኦርቶዶክሳውያን። ስለዚህ አንተ ብቻ አይደለም መሰረዝ። እኔ አሁን በአንተ ላይ አልቀየም። ስረዛማ እነ ልደተ ቃልም ሰርዘዋል። አደርብብኝ ማለት አታውራ ፕሊስ። እሰጣለሁ። በስረዛ አንተ ብቻ አይደለም ቀዳሚ ብራዘር፣ አንተን የሚቀድሙ አሉ። አክሊለ ሰርዟል፣ ልደተ ቃል ሰርዟል። በቃ ስረዛ ላይ ምንም አንተ ሶስተኛ ነህ ማለት ነው። እኔ እኮ ሰርዝኩ አላልኩም፣ አራዘምኩ ነው ያልኩህ እኮ። አድመጣይ ብራዘር፣ ሰርዝ ብለዋል። አይሆን ዮሐድና ዘሚካኤል፣ እኔ ራሱ ኢዮብ ዘሚካኤልን አውቃለሁ። እውነት ለመናገር እነሱ አሁን የኦርቶዶክስ ተዋህዶ የክርስትና ነገር አላቸው። እውነት ለመናገር አላቸው ብለህ ታስባለህ? ስዩም አነጋገራቸው ኦርቶዶክስን የሚወክል ንግግር ነው የሚናገሩት። እንደው ስለ እግዚአብሔር ሀቁን ተናገር። እውነቱ አኬ ብትለኝ አውላለሁ።
ያሬድ መዝሙረ ያሬድ ብትለኝ አወራለሁ። አሁን እነሱ ጋር ለምን ነው የማይቀበለው? አንዳንድ ሰው የሚፈልገው ሰው ጋር ነው ወይ የሚያወራ እየተባለ እኮ ነው። ኤርሚ ታዲያ ማን ነው ስንቱን ተቀበለ? አልተቀበለም። ሌሎች እኮ በጣም ብዙ ወራት ሆነው ለምን ነው የማይቀበለው? እሱ የሚፈልገው ሰው ጋር ነው ወይ እናንተ? ስለዚህ እሱ አሁን ልጠይቅህ እኔ የዋህድ ቤተክርስቲያን ቅድስና የተቀበልኩትን ነገር እንጂ አንዴ ቆይ አንዴ እኔ የምጠይቅህ ስዩሜ፣ ቤተክርስቲያን ይሄንን ሰው ቅድስና ወይም ቅስና ወይም ድቁና ወይም ሌላ ትምህርት አስተማሪ ነው ብላ ሰጥታለች? ንገረኝ። ተምሮ እንዴ? ተምሯል? አዋ በዘወይ የሆነ ሳይማር ነው ታዲያ የሚያስተምር እንዴ? እንደዚህ እኛ ጋር እኮ እንደናንተ አይደለም እኮ ሁሉም አስተማሪ አይሆንም። ከባድ እኮ ሁሉምማ ስላልሆነማ ተመርጦ እናንተ ናችሁ ጥሪውን የምታመጡት እኮ በየጊዜው በጥሪው የምትቀሩት እናንተ ናችሁ። እሱ አይደለም የሚቀረው። እናንተ በንግግሩ ያለው ቃል በቃል ምንድን ነው? ከሰማ ስዩሜ ያለው ቃል በቃል ንግግራቸው ቃሉን ለመድገም ይቅርታ ጋጥ ወጥ ስለሆነ ከነሱ ጋር መነጋገር አልፈልግም። ሌሎች አላችሁ አይደል? ኦርቶዶክስ ሌሎቻችሁ መታችሁ ለመነጋገር ለምን ተቸግራችሁ? እየሰደባችሁ ነው። ፖለቲካ የሚሰሩ ስድብ ነው። እንዴት ይደረግ? ቤተክርስቲያን እንደምትሳደቡ ቀጥታ እኮ በቃል እኮ አትስማሙም እኮ ይሆን? እኔ እኮ ፍትሃዊ በሆነ ነገር ነው የምናገረው እኮ። አሁን ለምሳሌ እነሱን ተወውና አንተ ራስህ ጥሪ አድርገሃል አይደለ? የት ቤት ይሁን ላጠር እናድርገው። በቃ ቀለል አድርግ። ከአንተ ከዲያቆኑ ከቤተ ክርስቲያን ዲያቆን ከኦርቶዶክስ ዲያቆን ጋር የት ቦታ ላይ በነገረ መስቀል ትነጋገራለህ? አባቴ ቀለል እንነጋገር። አንተ ቤት አይደለም አንተ ቤት ሳይሆን እኔ ቤትማ ጨረስን። ሌባ ተብያለሁ፣ ፖለቲከኛ አጭበርባሪ ተብያለሁ፣ አጌታ ተቀብያለሁ አልኩ። እኔ ቤት አይሆንም። አንተ የት ቤት ይሁንልህ? ሌላ ያው አሁን ያለው ሰው ከመዝሙረ ያሬድ ቤት ቢሆን እኔ እመጣለሁ። ምክንያቱም ያው እሱ ቢያንስ የእሱ እንትን ይላል ብዬ አስባለሁ። እንደዛ ጥሩ መልካም። ስለዚህ መቼ ይሁንልህ? መዝሙረ ያሬድን አናግረውና ቀጠሮ ያዙና በመሀላችሁ ጣልቃ ሳይገባ ደቂቃ ብቻ በመያዝ አንተና ኤርሜን እንድትነጋገሩ ቀን ይቆረጥ። ደስ ይበለንኛ። እሺ ኤርሜ የዋህድ ቤት ይሁን ቢባል እሺ ይላል? ይቅርታ አድርግልኝ። ያሬድ ቤት ነው ያልከው? የአሁድ ቤት? አሁን የአሁድ ቤት ነው ያልከው? ይቅርታ አድርግልኝ። ቆይ አንዴ ብራይ ያልከው መዝሙረ ያሬድና ያህዳ አንድ ሆኑ እንዴ? ይሁን ችግር የለውም። መዝሙረ ያሬድም ይሁን ማንኛውም ብቻ ክርስቲያኖች ይሁን። ተባረክ። ስለዚህ መዝሙረ ያሬድ ጋር ቀን ቁረጥና እዛ እንነጋገር። ፉከራ ተጀምረዋል። ያሁድ እየተባለ ፈለገንም እንደዛ ስትሉ ነበረ። አታስጨምቁት። ፈለገንም ተጽዕኖ ፈጣሪ ብላችሁ ያዙኝ ልቀቁ ስትሉ ነበር። ተጨምቃችኋል። ደምለውንም ጀግና ስትሉ ነበር። ተጨምቋል። አይደለም ሌሎችም አክሊለንም ስትሉ ነበር። ተጨምቋል። ሀቅ ነው የምነግርህ። አሁንም እንደዚህ ፉክክር አብዝታችሁ ተጨምቀ በኋላ ማልቀሱን እንዳትጀምሩ። ፉከራ የቤታችሁ እንትኑን አሁን ልጁን እኔ መናገር እፈልጋለሁ። አንድ ደቂቃ ዲያቆን ስዩም አንዴ ወንድማችን ጠብቀኝ፣ ታወራዋለህ። ችግር የለም። አንድ 30 ሰከንድ ነው የምፈልግ። ይኸውልህ በስርዓት ነገር የነበረው ደስ አላለኝ። ስትሰደኝ ነበር እንጂ እና ምንድነው? ችግር የለውም። እኔ እንደፈለግ ካስበው፣ ግን አዳምጠኝ። እየሰማህ ነው። ክርስቲያን ቤት ነው የመጣ። ይኸውልህ ሁሌ አክብረንህ ኤርሚን ቤት መጣ። የትኛውም የክርስቲያን ቤት ተከብረህ ዲያቆን አውራ ተብለህ ማንም ሰው ዝም ልትል ከቻልክ ዝም በል። ኦኬ። ስለዚህ የነበረውን የራስህን ውድቀት ሰዓት አለማክበርህን ምክንያት ፈጥረህ አንዴ ኤርሚን አንዴ ዮኒን እንደዚህ አመካኝተህ አዳምጠኝ። እኔ ከአንተ ጋር እኩል ደርቦ ማውራት አልችልበትም። ፕሊዝ አሁን መጥተህ የዋህድን ተራ መጀመሪያ እሱ ይናገር ሲል ደግሞ መዝሙረ ያሬድ እንትና በቃ ምንም የምትቀባጥረው ሁሉ ዛሬ የነበረውን ትምህርት ዜሮ ለማድረግ ነው። ጌታ ይባረክ። አንተ መጣ አልመጣ ጥሩ ትምህርቶች ተማርን። እግዚአብሔር ይመስገን። ጌታ ኤርሚን ይባርከው፣ ጨምሮ ይባርከው በቃሉ። በቃ
በጣም ነው የምታሳዝነው። ስለ እውነት ጭራሽ እንትናን አስገባ ተላክ እችላለሁ በፈለኩት አትችልማ። እዚህ ጋር ተልከህ ነው የመጣህ ወንድም አለም። እዚህ ጋር ደግሞ ኤርሚንኛ ማንም ሰው ደስ ያለው ሁሉ እየተነሳ ሊያወራ አይችልም። አንተም የዲያቆን ነህ ተብለህ ነው ተከብረህ። ኦኬ ተከብረህ ነው። ማን ነው ማንን የሚፈራው? ኤርሚያስ አበበ ነው የሚፈራው? አንተ ዲያቆኑ እንኳን ቁመህ አልተከራከርክም። አንተ ዲያቆኑ እንኳን አልተናገርክም። አውቆ ኢንተራፕት ሊያደርግ ነው የሆነዬ ዋና ተባረክ። መልሳለኝ ፕሊዝ። አንድ እሺ፣ በምትፈልገው አውራ። ምን ነው አንድ ቦታ እኮ የመዝሙር ያሬድን ኮሜንት ላሳያችሁና ምናልባት ፍቃደኛ ላይሆን ስለሚችል ስዩም ቪዲዮ ሰርቶ ስለነበር ስዩም ቪዲዮ ስር መዝሙር ያሬድ የሰጠውን ኮሜንት ላሳያችሁ። ከዛ ምናልባት ፈቃደኛ ሊሆን ይችላል ብዬ ስላላመንኩኝ ነው። እሱን ኮሜንት ላሳያችሁና ቀጥል። እሺ፣ ይሄ ቪዲዮ ማለት ስዩም የሰራው ቪዲዮ ነው። አንዴ ድምፁን ከፍ ላድርገው። ባለፈው እኮ ምን ይመስል ወርቅ የሆነ ፖለቲካ ሰርቷል። ወርቅ ሰላም በዓለም ዙሪያ ያላቸው ክርስቲያኖች በቅድሚያ ሰላም እግዚአብሔር አንዴ ኮሜንቱን ብቻ ለማሳየት ነው። እሺ ስዩም፣ ይሄ ማለት እንደምታውቁት ክርስቲያኖች በዕለተ ሰንበት ከምሽቱ 3 ሰዓት ላይ እኔና ኤርሚያስ ወይም ተናገር እውነቱን የሚል መገለጫ ያለው ግን እውነት የማይናገር እኔ እንኳን ተናገር ውሸቱን ብየዋለሁ። ከሱ ጋር በነገረ መስቀሉ ዙሪያ ለመነጋገር ተቀጣጥረን ነበረ። ግን እንደሰማችሁት ያው ባልደረበው ዮኒ ማኛ ጉዱን አውጥቶበታል። እዚህ ቪዲዮ ስር ያው መዝሙር ያሬድ እንደዚህ የሚል ኮሜንት ሰጥቶ ነበረ። ቪዲዮ ያው እሱ ላይ አለ። አሁንም በጣም ጥሩ ነገር ነው ያደረከው ወንድማችን። ብዙ ተንኮል፣ ደባ እና ሸር የተሞላ ልብ እንዳላቸው ማስተዋልክ። እንደውም ውይይቱ መራዘም ሳይሆን መቅረት ነው ያለበት፣ በርታለን የሚል ኮሜንት እዚህ ቪዲዮ ስር ጽፎለታል። ውይይቱን እንዲደረግ ይፈቅዳል ብዬ ስላላመንኩኝ ነው። መዝሙረ ጋር ይሁን ሲል ይፈቅዳል። አሁን እዚህ ኮሜንት ላይ ብዙዎች አሉ። እሱ ብቻ ሳይሆን ዲያቆን እስኪያስ እግዚአብሔር ያክብር፣ እንኳን ሰረስከው። ከ14 ዓመት በላይ በክፋት በሐሰት አቡሃል ለሐሰት የሆነ ሰው እንኳን ተውከው የሚል ኮሜንት ጽፈዋል። እነ ኤፌሶን ኢዮብ ዘሚካኤልንም ያየሁት ይመስለኛል እዚህ ኮሜንት ላይ። አየህ አይደል ያልኩህን ይሄን ነበር። እንደዚህ አይነት ኮሜንቶች ተመልክቻለሁና ውይይቱ መደረጉን የሚደግፉ አልመሰሉኝም ወንድሞቹ። ግን ተደራጅተው ነው የሚፈሩት። እኔ እኮ ግራ ይገባኝ። ተደራጅተው ይፈራል አይደለም? እባክህ እንደሱ አይደለም። ዮኒ ስማኝ፣ እየሰማሁ ነው አባት። የዋድ ቤት በቃ የዋድ ቤት ቀኑን ቼክ ታረጋለህ። ኡስታዝ ወሂድ ቤት አይሻልም? አሁን ልንገርህ ቃል በቃል እዚህ ጋር ኤርሚያስ ምን ብሏል? እንደው ጆሮ ካለ የዋድ የሚባለው ጋር ንግግሩ ጋጥ ወጥ ስለሆነ እሱና ኢዮብ ዘሚካኤል ጋር ምንም ነገር አልፈልግም። ከሌሎቹ ጋር ግን ቤተክርስቲያን ከሚያውቃቸው ዲያቆናት፣ ቄሶች፣ አስተማሪዎች ጋር እወያያለሁ አለ። ይህን ስታውቅ አንተ ሮጠህ የዋድ ጋር እንወያይ ማለት ጀመር። ራሱ ፖለቲካ ልስራ ብትል ጠልፎ አይጥልም። እዚህ ጋር አልኩህ አባባል ሆን ሚኪ ጋ ኦርቶዶክስ ወንድም ሚኪ ጋ ፈቃደኛ ነህ? እኔ ያወራዋል። እሺ አይልም። እርግጠኛ ሆኜ ነው የምነግርህ። ሚኪ ጋ ፈቃደኛ ነህ ወይ? ዲያቆን በጣም እንትን ብለን እያወራን። ሚኪን ይደግፉታል፣ ይወዱታል። ኦርቶዶክስ ነው መቼ ሙስሊም አይደል? አይ ቢሆንም ደስ ላይላቸው የሚያምን እውነተኛ ኦርቶዶክስ ነው። በጣም የሚያምን ጽኑ የሆነ አቋም ያለው ልጅ ነው ሚኪ። ሚኪ ጋር መወያየት የምትፈልግ ከሆነ ስዩም በቃ ስዩም ይሄ እሺ፣ እዛ የምትወያይ ከሆነ በጣም ጥሩ ሀሳብ ነው። ሚኪ ጋር ኦርጋናይዝ ይደረግላችሁ። ገብተዋል።
ሌሎች እነኚህ ዮሐድና እነ ዘሚካኤል ምናምን ያልካቸው አባቶቻቸው የአይቶ ሚስተራ ልጆች ያሏቸው ናቸው። አይደለም የአይቶ ሚስተራ ሳይሆን ዮሐድ ጋር ከፈለጋችሁ እኔ አለው። ለማንኛውም ቴክስት አደርግላለሁ ቀኑ እሱ ከሆነ ስለሚፈራው ነው እባክህ ስለምትፈራው ነው። እኛን ማስተማር ተውና አሁን ስለ ነገረ መስቀል ይልቁ ነው ለኦርቶዶክስ ወንድምና እህቶች በፔጅ ብታስተምራቸው ጥሩ ነው። እውነቴን ነው። ለማን አፈልጉም ታዲያ ቀረ ይቅር ዮሐድ ጋር አይ እንግዲህ እኔ ላለመናገር ቃል ገብቼ መዝሙር እንኳን ሳልከፍት ማለት ነው ቃል ገብቼ መዝሙር እንኳን እንዳይከፋ ብዬ የመዝሙር እየሰማ እንዴት ገባለሁ እንዳትል ቃል ገብቼ እኔ መጣሁ። ሌላ ሰው ዮሐድ ጋር ማነጋገር አይችልም። ሰዩም ከአንዴ ጫጫታ ነው ጋለ ቪዲዮ ዜዶ ቪዲዮ ልኬልሃለሁ። ራሱ ስዩም የተናገረውን ቴሌግራም ላይ ያለ ክፈቱት። ቪዲዮ ምን እንዳለ ስሙት። እኔ ጫጫታ ውስጥ ነኝ ያለው ታምጥርታ ሄዶ ልኬልሃለሁ። ክፈተው ትልቁ ላይ ሆነና ቴንክ ዩ ብሩኬ ክፈተው። ኤርሚሻዬ እኔ ሁለተኛ ስልክ የለኝም ለዛ ነው ጽፌልህ ነበር። ብሩኬ ወይ ብሩኬ ጋር ላክለት። ማነው ሚዩት የሚያደርገው? እኔ ጋር ላክ። እሺ ዮኒ ልላክልህ። ተባረክ። እኔ ልክልሃለሁ። እኔ ኦኬ ታንክ ዩ። በቃ ለማንኛውም ዲያቆን ግን ለመወያየት ፈራማ ብራዘር ፈራ ወንድማችን ምን አስፈራ? ብሩኬ ጋር ከፍቼልህ ማለት ልኬልሃለሁ። ብሩኬ ቴሌግራም ላይ ቆይ አንተ ጋር ቴሌግራም ስለማታሳይ ብሩኬ ልኬልሃለሁ። ከፈተው። ቴንክ ዩ የራሱ የዲያቆን ስዩም ንግግር ብሩኬ ቴሌግራምን ይኸውና ትልቁ ላይ ላድርግህ። ከፈተው። ቴንክ ዩ እኔ ጋር አለ። ኧረ ይበረገዳል አባ እኔ ጋር አለ። ተወው እኔ ጋር አለ። እንስማ። በየተረታችን ምሳሌ አለ። በየተረታችን ምሳሌ አለ። ማን ምን እንዳደረገ ተጽፎልን ያፍታም የጎደለብን ነገር የለም። ወደፊት የምናየው ብዙ ነገር አለ። ግልጽ ነው እና በዚህ በኩል በውዳሴ ማርያም ስታየው በታምረ ማርያም እኔ አንዳንድ ጊዜ አባ ጊዮርጊስን የሚተቹ ጸወት አያለው። አባ ጊዮርጊስ ባይዘወይ አባ ጊዮርጊስ እንኳን በአንድ ሰው አፍ የሚተች አባት አይደለም። አባ ጊዮርጊስ በመላኩ አማካኝነት በኡራኤል መልአክ አማካኝነት የተጸነሰ የተወለደ አባት ነው። ኢትዮጵያዊ አባት ነው። ግን በዚህ በኩል ተጸንሶ የተወለደ ነው። ታላቅ አባት ነው። በነገራችን እኔ እስከማውቀው ኢትዮጵያ አልነበረም። አሁን ኢትዮጵያ የሆነ እንዴ? አሁን ሆና ጊዮርጊስ ባለቢራው አይደል የምትሉኝ? ባለቢራው ጊዮርጊስ ኢትዮጵያ ያደረጋችሁት? አይ ቲንክ ዘጋስጫን ነው የሚለው ይመስለኛል። እስቲ እንደገና ቪዲዮ ዘጋስጫ ሌላ ነው። እሺ ይቅርታ ለማወቅ ይመስለኛል። አባ ጊዮርጊስ የሰይጣን ስም አለ እና ቤተክርስቲያን ውስጥ አንዳንድ ጊዜ ዲያብሎስ የሚለው ስም ይጠራል። አልፎ አልፎ እንጠራለን፣ ግን ለጥሩ ነገር አይደለም። ለሆነ አለው ምርጫ ልክ እሱ መርጦ እንደሄደው ማለት ነው። ሉቃስ 22:31 ላይ እንዳለው አስፈቅዶ ነው። በነገራችን ላይ ሰይጣን ሉቃስ ቀለሜ ማለት ጀመረ ወይ ፈጣሪ አስፈቅዶ ሊጨፈጭፋችሁ ነው፣ እንደ ስንዴ ሊያበጥራችሁ ነው አላቸው ጌታ ማለት ነው። እና ይህም ሰው አስፈቅዶ ሰይጣን እያበጠረው ያለ ሰው
ስለዚህ አሁን እሱ ከአባ ጊዮርጊስ ጋር እንዴት ነው አባ ጊዮርጊስ እንዴት መናገር እንዴት ይችላል? አስቡት እስኪ እንደው ባዛኝት በስህተት የተወለደ ኤርሚያስ በብስራት የተወለደ አባ ጊዮርጊስ እንዴት ነው ልተቸው የሚችለው? ክርስቲያን ሁሌ ስለቃሉ ቆይ ሳይጨርስ ግን የሆነ ነገር ልበል። እኔ የምለው ከውይይቱ በፊት ሰላም አልነበራችሁ እንዴ? ስዬ ማብራዘር ስዩሜ ዲያቆን ስዩም ከውይይቱ በፊት ሰላም አልነበራችሁ ወይ? ምንም ችግር አልነበረም። ኤርሚሻ ቤት ትገባለህ፣ ዲያቆን ተብለህ ትነጋገራለህ። ምን ትላለህ? ከውይይቱ በፊት ስዩሜ አሁን እዚህ ጋር ወጥተህ የምትናገረው ውይይት ሲያቅትህ እንጨት እንደማያድን ስታቅ ወደ ስድብ ተቀየርክ። ለአንተ ራሱ አይቀፍም ንግግር። ትላንትና በሰላም ያወራችሁ፣ ከትላንት ወዲያ በሰላም ያወራችሁ፣ እሱ ቤት በገባ ቁጥር በክብር የሚያወራን ሰው እንጨት እንደማያድን ስታቅ ምን ማድረግ ጀመር? መስቀል እንጨት ነው፣ አያድንም። እንደማያድን ስታቅ ግን ስድብ ጀመርክ። እያያችሁ ጨርሰ በሰፈረው ቁና ይሰፈርለታል። ይህኔ መልካም ሰው ቢሆን ማን ያነሰው ነበር? ስለዚህ እንደዚህ አይነት ሰው ጋር ደግሞ ልትሄድ ታወቀ። ሲታወቅ እኛ ለዛ ነው እየቀረ ነው። እና ምንድን ነው ማወቅ አለብን። መተቸት ያለብን ነገር ራሱ ማወቅ አለብን። ሀቅም ማወቅ ኔታ ምን ይሉኝ ነበረ የሆኑ አንዳንድ ጊዜ ተማሪዎች የኔታ እንደዚህ ብለን ጮኸነዋል፣ እንደዚህ አድርገን አልፈነዋል ይባላል። ስንማር ማለፍ የሚባል ነገር አለ። በስህተት የተወለደ ነው ያልከው ስዩም፣ አንተ ነው ዲያቆን የምትባለው። እውነት ለመናገር ዲያቆን የምትባለው ኤርሚያስ ወንድም ነው። አብራችሁ አውርታችኋል ብዙ ጊዜ በክብር። በስህተት የተወለደ ነው ያልከው ኤርሚያስ ስላልቻልክ አቅም እንጨት እንደማያድን ስለሚነገረ እንጨት አዳኝ እንዳልሆነ መስቀል እንጨት ነው አያድንም ስለሚነገር ያንን ፈርተ ያውድ ጀግና ሰምታችኋል። በኋላ ያውድ ብለ ለቅሶ እንዳትገባ። ለምን መሰለ? ኤርሚ ባይወያይ ሌላ ሰው አመጣለሁ። ኤፍሬም ባለ ጊዜ አለኝ፣ ሜሎስ አለኝ። በጣም ቅዱሳን በመንፈስ ቅዱስ የተባረኩ ብዙ ወንጌላውያን አለኝ እኔ ከጎኔ። ኤርሚ ባይወያይ ሌላ ሰው አመጣለሁ። ያውድ እያልክ ተጽዕኖ ፈጣሪ ብትል ደምንባ ታለቅሳለህ። ስለዚህ እንዳትሞክር። ደምንባ ነው የምታለቅሰው እያልኩ ነው። ወንጌላዊ እልፍ አላፍ ነው ያለው። ያውድ ላልከው እኔ ወንድሞቼን አናግራለሁ እንዳትረሳ። ኤፍሬም ባለ ጊዜውን አናግራለሁ፣ ሜሎስ ወንድሜን አናግራለሁ። ለማየት ያብቃ። እንደ ቀነኒሳ ሮጠ ስትጠፋ እናያለን። አትመጡ። ኤርሚያስ በባህሪያችሁ ናችሁ ማናገር። አሁን የእግዚአብሔር ሰው ስለሆነ ኤርሚ ምናልባት በስህተት የተወለደ ብሎ ስዩም እየተናገረ ይቅር ሊለው ይችላል። ለምን? በጌታ ያለ ሰው ነው። ስለዚህ ለአንተ ምነግር በግልጹ ምነግር ስዩም ያውድ እያልክ ለጮክበት ሌሎች ቅዱሳን ወንድሞች ስላሉኝ ይኸው እንዲነገ በቃሬዛ እንዲወጣ አስደርገዋለሁ። በወንጌል ነው ማወር። በቃሬዛ ያውድ የምትለው ቤተክርስቲያን የማያውቀውን በቃሬዛ እሺ የሚል ከሆነ አገናኘዋለሁ። እነ ሜሎስ እንዳታስብ። ደምን ባልቅሶ ይወጣል። ቃል ለምድር ለሰማይ። ኦርቶዶክስ ተረት እንጂ ወንጌል የላትም። ይኖታት አይኖታት 30-40 ሚሊዮን ጴንጤ የሆነው ከኦርቶዶክስ ወጥቶ ነው ተረት ሰልችቶት እግዚአብሔር አይበቃም የሚል ትምህርት ስላላችሁ፣ ኢየሱስ አይበቃም የሚል ሌላ ሰው ነው ትምህርት ያለው ስላላችሁ ነው የወጣ ነው። ካልከኝ እናወራለን። ትመጣለህ። ዳጊም ወንድማችን አለ። ስለዚህ አሁን ያውድ ተጽዕኖ ፈጣሪ እያላችሁ ኦርቶዶክሶች ጻፉ፣ በደንብ እያደረጋችሁ። ሰው ሳመጣልህ ግን
በኋላ ለቅሶ የለም። ይሄን እየሰማኝ ነው። እና ለንግግር ግን ከአንድ ዲያቆን የማይጠበቅ ንግግር ስለተናገር ቢያንስ አንተ ክርስቲያን ኮንክ ይቅርታ ጠይቅ። ሳይፈለግ ለተወለደ ላልከው ይቅርታ ጠይቅ። እንደ ዲያቆንነት ብልግና ነው፣ ብልግና ነው። እና ይህን ንግግርህን አስተካክል። ፊቱ መቆም አችልም። ኤርሚ ፊት አንተ ወንጌል ይዘህ መዋየት አትችልም። እርግጠኛ ሆኜ እነግርሃለሁ። ፈለገ የሴት ቅምጥ እያላችሁ ጻፉ ብሎት በየፔጁ ወንድማችንን ሲያሰድበው ነበር። የሴት ቅምጥ ከተሸነፈ በኋላ በቃሬዛ ከሄደ በኋላ ኤርሚያስ ቤት እየገባችሁ የሴት ቅምጥ እያላችሁ ጻፉ ብሎ ነው ያላቸው። ወንጌል የላችሁም ስል ዝም ብዬ አይደለም። አትችሉም። ወንጌል የለማ። የምታወሩ ክርስቶስ አይደለም፣ መንፈስ ቅዱስ የሞላው ነገር አታወሩ። ስለዚህ አሁንም የምናገረው ስዩም ለተናገርከው ንግግር ጌታ ልቦና ይስጥ ነው ማለት። አትችልም። እንጨት አያድንም እያልኩ ነው። እንጨት አያድንም እያላችሁ ጻፉ። እዚህ የእኛ የሚያድነው የተሰቀለው መስቀሉ ላይ እንጨቱ ላይ የተሰቀለው ክርስቶስ እንጂ እንጨት አያድን። 4 ነጥብ። ሌሎቻችሁ ካላችሁ እንትን በሉና እኔ መሄድ ስላለብኝ ነው። ብርክ በሉ። ቴንኪዮንዬ ቶሎ የፈጠነ ነው ይታያል ብዬ ተስፋ አደርጋለሁ። ቤንዬ ቆይ አንዴ ቀሰኝ። እሺ እዚህ ያላችሁ ወደ 2000 ሰው ምንድነው ዲያቆን ስዩም ያለኝ ኤርሚያስ ይሳደባል ብሎ የሚል ትርክት በጣም ኦርቶዶክሳውያን ያደርጉታል ሶሻል ሚዲያ ላይ። ሰው ነኝና ምናልባት አንዳንድ ደሃ ልሳን የሚባሉ የድፍረት ንግግር ወይ ሰት ንግግር የአንደበት ንግግር አለኝ። ባለኝም ላይ ይቅርታ ጠይቃለሁ። ትክክል ባልሆነውም ትክክል አይደለም እየላለሁ ራሴ ማለት ነው። ኦኬ ስድብ ብለው የሚሉት ግን አብዛኛው ስድብ ብለው የሚሉት እኔ ፐርሰናል ሰውን ተሳድቤ አላውቅም። ኦኬ ምንድነው አሁን ያለው? ያኛው ሲሸነፍ ገና ከመሸነፉም በፊት የሴት ቅምጥ እያላችሁ ሂዱና ጻፉ ብሎ ሲል ነበር ዲያቆኑ ማለት ነው። የኦርቶዶክስ መምህራንና ዲያቆን እንደዚህ ናቸው ብዬ አልልም፣ ግን እንደዚሁ ሲያዙ እንደዚህ ገለባ ናቸው። በቃ ባጭሩ እውነት ለመናገር ማለት ነው። ይሄኛው ደግሞ መጣና በስተት የተወለደ አለ። አንድ በስተት የተወለደ አንተ እንዳልከው እንኳን ልበል እኔ ጌታዬ በዓላማ ነው ወደዚህ ዓለም ያመጣኝ በዓላማ። እሱን እዚህ መናገር አያስፈልገኝም። ምስክር ግን ካስፈለገ አንድ ሰው አለ፣ እዚህ እግዚአብሔር ሰው ፓስተር ታሪኩ ማለት ነው። ኦኬ በዓላማ ነው እግዚአብሔር ወደዚህ ዓለም ላይ የፈጠረኝ። ለአንተ ማስረዳት አይጠብቅብኝም። ግን በስተት የተወለደ አንድ የገጠር እረኛ 7ኛ ክፍል ትምህርቱን የተወሰው እንዴት እንደዚህ መውጫ መግቢያ ያሳጣሃል? ራሳችሁ ዲቤት ተጣራላችሁ ኑ ተብላችሁ ስትባሉ ወገቤን እንቅፋት መታኝ ጀርባዬ ዞረ ምናምን ነገር እያችሁ አንድ ማት ምክንያት ትደረድራለህ። እዚህ ስትመጣ ትክክለኛ ስሜ ኤርሚያስ ነው። ቀለሜ እኮ አስባልኳችሁ ገና ውሃ ጥም ይጠማሃል ብራዘር። ኢየሱስን ይዤ እኔ እናንተ ፊት ካፈርኩኝ እሱ የለማ ብያለሁም አለ ጌታዬ። ግን ማናችሁም አትቆሙ ብዬ ስል እንደ ባኦል ነቢያት አትቆሙ። በእውነት ፊት፣ በጽድቅ ፊት፣ በኢየሱስ ፊት፣ በወንጌል ፊት፣ በመንፈስ ቅዱስ ፊት አትቆሙ። እቆማለሁ ብሎ ያለ ሰው ካለ ይምጣ። ኦኬ ስለዚህ በስተት የተወለደ ዲቃላ የተወለደ ያላላችሁን ነገር የለም። ጉዳይ ነው፣ መብት ነው። አይተምሱ አበበ የሚባል ጀግና ወንድ ነው የወለደ ኢትዮጵያዊ ወንድ። መስታወት ጸጌ የምትባል እናት አለችኝ። ኦኬ ኤርሚያስ ትክክለኛ ስሜ ነው። ቀለሞት ቀድሞ የምጠራበት ስም ነው። ነግራችኋለሁ። አሁን ሙሉ ስሜ ኤርሚያስ አይተንፍሱ አበበ እባላለሁ። በላስት ኔም እዚህ በውጭ ሀገር እንደምንጠራ ዮኒ ታውቃለህ አይደል? ሳሷ ኤርሚያስ አበበ ያልኩት ዳራ ሲዛለሁ እያንዳንድህን አልኩ። በወንጌል ቆይ ከነ ማስረጃው ላም እኛ ፈጥሬ ፈለገ ወንድምን የምንናገር ሰዎች እንዳልሆነ እዚህ ጋር ነገራችን ላይ ኤርሚያስ የሴት ጡረተኛ ነው። ስለማንቆርም ነገራችሁ ረዥም ጊዜ አውቄ በነገራችን ላይ ዝም ያልኩት እጅግ በጣም የምታውቀው ሴት ስለሆነች የነገረችኝ ለሞራሉ ሲባል እንዲህ አይነቱን ሚስጥር ከሚያውቁ ኦርቶዶክስ ወዳጆቹ ጋር ላለመቆራረጥ ሲባል እንጂ የቤትም ቤትም እግዚአብሔር በሚያውቀው የሚያቆራ ነገር የሌለው እውነቴን ነው የምላችሁ። ከእግዚአብሔር በታች ያቺን እንደው እግዚአብሔር ይሙላት ያቺን ሴት ትምክህት አድርጎ የሚኖር ሰው ነው ኤርሚያስ። ምንም
ከአፍ አውጥቶ የሚያናገር ነገር የለው እና ቃል እና በአፋ ትሰዳዳ ኤርሚያስ በአፋ ትሰዳዳ ፕሊስ። ዚዋር ኤርሚያስ በገባበት ላይ ሁሉ ኦርቶዶክሲያን ሲፈልግ ብሎክ ያደርጋችሁ። የሴት ቅምጥ እያላችሁ ጻፉለት። የሴት ቅምጥ ሴት ቁጭ ብለን ይሄ ነው የነሱ ስራ። ስድቡን ሲጨርሱ ግን በወንጌል ፊቴ መጥተው ይቁሙና በቤተክርስቲያናቸው መጽሐፍት በመጽሐፍ ቅዱስም በቤተክርስቲያናቸው መጽሐፍት በየትኛውም አርዕስት ላይ በመጽሐፍ ቅዱስም በብሉይ በአዲስ እንደውም አያውቅም እኮ ብለዋል። ኤርሚያስ የት ያውቅና ብለዋል። አንዴ በስተት የተወለደ አንዴ ድንገት የተወለደ አንዴ የፈለጋችሁትን በሉ። ግን እሱን ስጨርሱ እኔ ጋር የምትጠሩ ከሆነ ወይ ከጠራችሁ ከተቀበላችሁ ሜዳው ላይ ያገናኘን፣ ቀርሜሎስ ተራራ ላይ ያገናኘን። በነገራችን ላይ ይህን ስድብ ተሳድቦ እንኳን ዝም ነው ያለው። መድረኩ ላይ ሲገኝ ግን አፈር ከድሜ አብልቶታል። መድረኩ ላይ ሲገኝ አፈር ከድሜ መድረኩ ላይ አንድ በአሁን ሰዓት ፈለገ ተጽዕኖ ፈጣሪ የሚል የለም። ባዶ ገባ። ተጽዕኖ ፈጣሪ ትላላችሁ። መድረክ ላይ ሲመጣ በወንጌል ስትፈተሹ ኤርሚ ብሎታል፣ ገለባ ናችሁ። ምክንያቱም ወንጌል የላችሁማ። ወንጌል ቢኖር ስንት አንበሳ ወርዶላችሁ ነበር፣ ስንት አስጨብጭባችሁ ነበር። 5 ጊዜ ሰው ልካችሁ አንደኛው በዝረራ ወጣ፣ ሌሎቹ አልቀበልም አሉ። አልቀበልም። ይሄ ወንጌል አይደለም። ልታፍሩበት ይገባል። ልታፍሩ፣ እንደዚህ አይነት ወንጌል ልታፍሩበት። የላችሁም ወንጌል የምንለው ዝም ብለን አይደለም። እኛም የወጣ ነው ከዛ ነው። ወንጌል አባታችንን የሰደባችሁ ናቸው። አደባባይ ወጥተው የዚህ ቤት ኢየሱስ ብቻውን ያድናል ቤዛ ነው ሲባል ይደነገጣል። ከፈረስ የበለጠ ከዝሆን የበለጠ ጉልበት አለ፣ አትደንግጡ እየተባለ ስለ ኢየሱስ አትደንግጡ ተብሎ የሚነገርበት ቤት ነው። ኢየሱስ የለም ያለችው ማርያም እንጂ ኢየሱስ የለም። ቢኖር አትደነግጥም። የሚያስደነግጥም የሚያስደነብር የለም። ትልቅ አባት ነው የተናገሩት። የምትደነግጡበት ወንጌል አላችሁ። ኢየሱስ ያስደነግጣል። እናንተ ቤት ስሙ አይጠራም። መሳደብ መብታችሁ። ይኸው ስዩም የተናገርከው በስህተት የተወለደው 5 ሰዎችን የኦርቶዶክስ ዘርሯል። ይቀጥላል። 2 ደቂቃ ብቻ ላመስግንና እነ ፓስተርም አሉ ያውሩ። እንዲህ ብዬ ጸልያለሁ በዚህ ህዝብ ፊት። ጌታ ኢየሱስ ክርስቶስ ሆይ እጅግ አድርጌ አመሰግናለሁ። ብቻችንን ላትተወን ወደ ሰማያት ስትሄድ ሌላ አጽናኝ እሰጣችኋለሁ ብለህ እንደተናገርከው ከአብ ተቀብለህ የላከው መንፈስ ቅዱስ በእኛ ውስጥ ስላለ የብርሃናት አባት የሆንክ ቅዱስ እግዚአብሔር አብ በልጅ በጌታ በኢየሱስ ክርስቶስ ስም ስለላክልን ስለ ቅዱሱ መንፈስህ የሥላሴ 3ኛ አካል የሆንከው በእኔ ውስጥ ያደርከው በወንድሞቼና በእህቶቼ ውስጥ ያደርከው ልጅን ኢየሱስ ክርስቶስን እና ስለሱ የሚናገረውን የወንጌልን እውነት ይዘን ስንወጣ በትውልድ ፊት እንዳናፍር አቅም፣ ጉልበት፣ ኃይል፣ ጥበብ ስለሆንከን አንተን ስለያዝን በፊት ለፊታችን ውሸትን ይዘው ስዕልን ይዘው እንጨትን ይዘው መጥተው እኛ ፊት ሊያጸድቁ እስከማይችሉ ድረስ በቃልህ ብልጫ በመንፈስህ ብልጫ በቅዱስ ስምህ እንድንጓደድ እንድንወጣ እንድንገባ ያደረከን ጌታ መንፈስ ቅዱስ ለዘላለም ቅዱስ ስምህን እጅግ አድርጌ አመሰግናለሁ። በእኔም በወንድሜም በዮኒም በወንጌል አማኞች በእህቶቼና በወንድሞቼ ላይ አጽናኝ የሆንከው አንተ በእኛ ውስጥ ስላለህ ለመናገር ኃይል፣ ለማገልገል ኃይል፣ ለየትኛውም ነገር ጥበብና ጉልበት ኃይል ብርታትን ምሰጠን አንተ ነህና በቅዱስ ስምህ እንጓደዳለን፣ በአንተ እንመካለን፣ በአንተ እንደገፋለን። በማንም ፊት አታሳፍረንም። እነሱ በድግምት መተው፣ እነሱ በትብታብ መተው፣ እነሱ እንጨት ያድናል ብለው ሲመጡ እኛ ኢየሱስ ያድናል ብለን በአንተ መንፈስ በግልጥ የጽድቅን ቃል እንድንናገር አቅም ጉልበትን ስለሰጠህን እጅግ አድርጌ አመሰግናለሁ። በውስጤ ያደርከው በውስጣችን ያደርከው ዓለም የማያውቅህ እኛ ግን እናውቃለን። ልጅ ጌታ ኢየሱስ ክርስቶስ እንዳስተማረን ቅዱስ እግዚአብሔር አብ አንተ በእኛ ውስጥ ስላለ በመንፈስህ ዓለም አያውቀውም፣ እኛ ግን እናውቃለን። ስለምትናገረን፣ ስለምታበረታን፣ በኃይል ስለምትገልጠን ክብር ሁሉ ለገናናው ለስም ይሁን በልጅ በጌታ በኢየሱስ ክርስቶስ ቅዱስ ስም አሜን። ታንኪዩ። ቀጥሉ። አሜን። ከዚህ በላይ ምስክርነት እኔ እንጃ አለ ብዬ አላስብም።
ኢየሱስ ያድናል። ኢየሱስ ያድናል። የእግዚአብሔር ልጅ ኢየሱስ ያድናል። ሌላ ይዘን የሚመጣ ወንጌላዊ የለም። ተይዞ የሚመጣው ኢየሱስ አብ፣ ወልድ፣ መንፈስ ቅዱስ። ምንም ሌላ የምንይዘው በዚህ በኩል የምንለው የለንም። ይዛችሁ የምትመጡ ካላችሁ ግን መወያየት ይቻላል። ሌላ ይዛችሁ የምትመጡ ካላችሁ መወያየት ይቻላል። ክብር ለኢየሱስ ይሁን። የምትሉት አለ አጠር አድርጋችሁ ነግራችሁኝ እኔም ልሰናበት። ቤተሰብ አንዴ ቢኒሻን በትልቁ ላድርገው። እሺ ዮኒ ቴንክ ዩ አመሰግናለሁ። የፈጠነ ሀሳብ ነው። ይሄን የለጠፈው ወንድማቸው አይ ቲንክ ይመስለኛል ከሙስሊም የመጣ ታላቁ ጅብሪል የሚባለው ነው እና ምን ያህል እንደሚከባበሩ ነው የሚነግረን እርስ በርስ ማለት ነው። በሌላ አማርኛ በሾርኔ ምን ያህል እንደሚናናቁ ማለት ነው። ይህን የጻፈው የደምረውና የወንድማችን ኤርሚያስ እንትኑን መቋረጥን አስመልክቶ ነው ዲቤቱም ማለት ነው። በቀይ ያሰመርኩባትን ብቻ ለመናገር እሞክራለሁ ሰዓት ለመቆጠብ ማለት ነው። የሚያሳዝነኝ ይላል ከላይ ጀምሮ የሚያሳዝነኝ ሁሌም ይህ ፕሮቴስታንታዊ ሰው ቤት ገብተው የሚያደምቁለት ማለት አወያይ የነበረው ሲሳይ ቤት ማለታቸው ነው። የሚያደምቁለት፣ የሚያስተምሩለት፣ ኮሜንት፣ ኮፒሊንግ፣ ታፕታፕ የሚያደርጉለት፣ የሚያበረታቱት ፕሮቴስታንቶች አይደሉም። እዚህ ሰው ቤት እየገቡ የሚያደምቁለት የእኛው የማን የእኛው ይላቸዋል የራሱን ማለት ነው የእኛው ልጆች የእኛው መምህራነ ቲክቶክ ናቸው ብሎ ስም ሰጥቷቸዋል። ምን ብሏቸዋል? መምህራነ ቲክቶክ። በሌላ አማርኛ የቤተ ክርስቲያን አስተማሪ፣ የቤተ ክርስቲያን እውቅና፣ የቤተ ክርስቲያን ድጋፍ የሌላቸው እዚሁ ውርውር የሚሉ ቲክቶክ ላይ ያሉ መምህራነ ቲክቶክ ናቸው። እነማን? በስም እንጥራቸው ወይስ እሱ እንዳላቸው መምህራነ ቲክቶክ እንበላቸው? ከዚህ በፊት ምን ብሏቸዋል? ይሄው ልጅ ማለት ነው ነብዩ ጎግል እንዳሉ እዚህ አሁን የነበሩትን ሰዎች ነብዩ ጎግል ብሏቸዋል። ከዚህ በፊት በዚህ ስም ጠርቷቸዋል ማለት ነው። እና በጣም ቆንጆ ቆንጆ ስም እየሰጣቸው ስላለ አሁን ዮሐድ ማለት ማን ነው? ኤርሚያስ እኮ ልክ ነው። ዮሐድ ማንን ወክሎ ነው የሚመጣው? ቤተክርስቲያኑን ወክሎ የሚመጣው? ያው የዳጊ ላይ ያለውን ቪዲዮ መክፈት እንችላለን። ልደተ እኛ የቤተክርስቲያን ድጋፍ የለን፣ የቤተክርስቲያን እውቅና የለን። እነሱ የቤተክርስቲያናቸው ድጋፍ አላቸው፣ የካውንስላቸው ድጋፍ አላቸው፣ የፓስተራቸው ድጋፍ አላቸው፣ በራሱ የመሰከረው ማለት። ስለዚህ ዮሐድ ማለት አንደኛ ውይይቱን የማንቀበለው የቲክቶክ ላይ መምህራን ሊቃነ ጳጳስ ስለሆነ ብቻ ሳይሆን ራሱን አንድ ምስጢር ልንገራችሁ፣ ራሱን በቪዲዮ ስለማይገልጽ በፎቶ ስለማይገልጽ የውይይት ዲቤት አንዱ ራስህን መግለጥ አለብህ። ራስህን ሳትገልጥ ልወያይ ብለህ የውይይት ጥሪ አታደርግም። አንድ ቀንም ራሱን በቪዲዮ ራሱን በፎቶ አሳይቶ የማያውቅ ነገር ግን አስፈላጊ ከሆነ ለጥፏለሁ ወይም ደግሞ እዚህ ላላችሁ ወንድሞቼ እሰጣችኋለሁ። እጄ ላይ ፎቶ አለ የማን የዮሐድ። ነገር ግን ኢቭን እንኳን ለእኔ ትሰጠኛለህ ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላክሌለኔም እስልምና ላይ አፉን ሲከፍት የነበረውን እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ አሁን ግን ብርድ ነው የሚለው አይደለም። ኤርሚ ባይቀበልህ ሌላ ሰው እዚህ ጋር ቢኒያም፣ ዳጊ፣ ዜዶ ሊቀበሉ ይችላሉ። እንዲሁም ሜሎስ አለ ሊቀበል ይችላል። ኤፍሬም አለ ሊቀበልህ ይችላል። ግን ትመጣለህ ወይ? በቪዲዮ የውይይት ቤትን ህግ መጀመሪያ ማወቅ አለብህ። ትመጣለህ ወይ? እንዲያው ዮሐድ ጥሪ አድርጌ እምቢ አለኝ ለማስፋል ብቻ የሆነ የሚዲያውን ፍጆታ ለመውሰድ ብቻ እንዳይሆንብህ ትመጣለህ ወይ? ያው ሰምታችኋል። ፊት ለፊት ነው የተናገርኩት። ሪከርድ ተደርጓል። ለእኔ ቪዲዮን ፎቶን ትልክልኛለህ? ፊት ለፊት አድርገህ ትሰብካለህ አባቴ። ለእኔም አሁን ላክልኝ ወንድምነት እልክላችኋል አሁኑኑ ማለት። ስለዚህ